ብቻውን ከኡር ምድር ተጠርቶ ለአሕዛብ አባት የሆነው አብርሃም፣ ከሰውም ከአምላክም ጋር ታግለህ አሸንፈሃል የተባለው ያዕቆብ፣ በወንድሞቹ ከመሸጥ እስከ ግብፅ ጠቅላይ ሚኒስትርነት እግዚአብሔር የረዳው ሕልመኛው ዮሴፍ፣ ባህር ከፍሎ መና ከሰማይ አውርዶ የእስራኤልን ሕዝብ የመራው ነቢዩ ሙሴ ወይም ጠቢቡ ሰለሞንና መዝሙረኛው ዳዊት። የእነዚህ ሰዎች ታሪክ በጣም የሚታወቅና የሚያስተምር ደግሞም ብዙዎች የሚጽናኑበት ታሪክ ነው። ዛሬ ግን በተለየ መልኩ ብዙ ሰው የማያውቃቸው ምናልባት ከበዛ 2 ምዕራፍ ካልሆነ ደግሞ በጣም በትንሽ ቁጥሮች በመጽሐፍ ቅዱስ ውስጥ ስለተጠቀሱ ሰዎች እናነሳለን። የተጠቀሱት በትንሽ ቁጥሮች ውስጥ ነው ማለት የሰሩት ትንሽ ነው ማለት አይደለም። ምክንያቱም ዛሬ ከምናነሳቸው ሰዎች ውስጥ አንዳንዶቹ ለእግዚአብሔር ነቢያት ከሞት መትረፍ ምክንያት ሆነዋል። አንዳንዶቹ ደግሞ ለነገሥታት ትክክለኛ የእግዚአብሔርን ድምፅ በመናገር የትልልቅ ንስሐዎች ምክንያት ሆነዋል። እንዲሁም አንዳንዶቹ ብቻቸውን ከ400 ሐሰተኛ ነቢያት ጋር ተጋፍጠዋል። የእነዚህ ሰዎች ታሪክ እንደሚያስተምራችሁ፣ እንደሚያጽናናችሁ ደግሞም የእግዚአብሔር ቃል ዕውቀታችሁን እንደሚያሳድገው አምናለሁ። ስለዚህ ቪዲዮ ለብዙ ሰዎች እንዲደርስ ሁላችሁም ላይክ እንድታደርጉ እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛችኋለሁ። መልካም ቆይታ። ከ3000 ዓመታት በፊት በሰሜን እስራኤል ምድር ላይ ክፋት የነገሰበት ዘመን ነበር። ይህ ዘመን ነቢዩ ኤልያስ የኖረበት ደግሞም ያገለገለበት ዘመን ነው። በጊዜው ንጉሥ የነበረው አክዓብ እና ሚስቱ ኤልዛቤል የእግዚአብሔርን መሠዊያዎች አፈረሱ፣ ነቢያቱንም በሰይፍ ገደሉ። በምድሪቱ ላይ ስለ እግዚአብሔር መናገር ሞት የሚያስፈርድበት ጊዜ ነበር። በዚህ ሁሉ ግርግር መሃል በአክዓብ ቤተ መንግሥት ውስጥ አንድ ከፍተኛ ባለሥልጣን ነበር። የዚህም ሰው ስም አብድዩ ይባላል። መጽሐፍ ቅዱስ አብድዩ እግዚአብሔርን እጅግ ይፈራ ነበር በማለት ይናገራል። አብድዩ የቤተ መንግሥቱ አዛዥ ነበር። በዛሬው ቋንቋ የፕሬዝዳንቱ ጽሕፈት ቤት ኃላፊ እንደማለት ነው። ኤልዛቤል የእግዚአብሔርን ነቢያት ስታሳርድ፣ አብድዩ ግን አንድ የሚገርም ድፍረት አደረገ። 100 ነቢያትን ወስዶ በ2 ዋሻዎች ውስጥ 50 አድርጎ ደበቃቸው። 100 የእግዚአብሔር ነቢያትን ሸሽጎ መገበ። 100 ሰዎችን በምስጢር መመገብ እጅግ በጣም ከባድ ነው። በዛ ላይ ደግሞ ነቢዩ ኤልያስ ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም በማለት ዝናብ እንዳይዘንብ ሰማዩን ዘግቶ ስለነበር ምድሪቱ በድርቅ ተመታ ነበር። በዚህም ምክንያት ውሃና እንጀራ በዚህ ጊዜ ማግኘት ለማንም የማይቻል የሆነበት ሰዓት ነበር። ታዲያ አብድዩ ከቤተ መንግሥት ማዕድ እየቀነሰ እነዚህን ነቢያት ለረጅም ጊዜ መገባቸው። ንጉሡ አክዓብ ነቢያቱን እየፈለገ በሚገድልበት ቅጽበት አብድዩ ከንጉሡ ጀርባ ሆኖ የእግዚአብሔርን መንግሥት ይገነባ ነበር። ይህ የተወደደ ታሪክ የሚገኘው በአንደኛ ነገሥት ምዕራፍ 18 ላይ ነው። የአብድዩ ታሪክ እግዚአብሔርን ለማገልገል የግድ ከሥራ መልቀቅ ወይም ሌላ የተለየ ነገር ማድረግ እንደማያስፈልገን፣ በክፉዎች መሃል ወይም እግዚአብሔር በማይፈራበት አካባቢ ብንሆን እንኳ በዚያ ስፍራ ሆነን የእግዚአብሔር ምስጢራዊ ሠራተኛ መሆን እንደምንችል ያሳየናል። አሁንም የምንገኘው በአንደኛ ነገሥት መጽሐፍ ላይ ነው። በምዕራፍ 22 የአክዓብና የኢዮሳፍጥ ሰራዊት ከሶርያ ጋር ሊዋጉ ተዘጋጁ። የእስራኤል ንጉሥ አክዓብም 400 ነቢያትን ሰብስቦ ወደ ሬማት ዘገለዓድ ለሰልፍ ልሂድን ወይስ ልቅር ብሎ ጠየቃቸው።
400ም ነቢያት በአንድ ድምፅ እግዚአብሔር በንጉሥ እጅ አሳልፎ ይሰጣታልና ውጣ አሉት። ሁሉም ንጉሡን ደስ ለማሰኘት ዋሹ። ነገር ግን የይሁዳ ንጉሥ ኢዮሳፍጥ ከእነዚህ ውጪ ሌላ የእግዚአብሔር ነቢይ የለምን ብሎ ጠየቀ። የእስራኤልም ንጉሥ ኢዮሳፍጥን እግዚአብሔርን የምንጠይቅበት የይምላ ልጅ ሚክያስ የሚባል አንድ ሰው አለ፣ ነገር ግን ክፉ እንጂ መልካም ትንቢት አይናገርልኝምና እጠለዋለሁ አለው። ኢዮሳፍጥም ንጉሡ እንዲህ አይበል አለው። የእስራኤልም ንጉሥ አንዱን ጃንደረባ ጠርቶ የይምላን ልጅ ሚክያስን ፈጥነህ አምጣ አለው። የእስራኤል ንጉሥና የይሁዳ ንጉሥ ኢዮሳፍጥ ልብሰ መንግሥት ለብሰው በሰማርያ በር መግቢያ አጠገብ በአደባባይ በዙፋኖቻቸው ላይ ተቀምጠው ነበር። ነቢያቶቹም ሁሉ በፊታቸው ትንቢት ይናገሩ ነበር። እነዚህም ነቢያት እግዚአብሔር እስኪጠፉ ድረስ እነዚህን ሶርያውያንን ትወጋለህ ይላል እያሉ ይናገሩ ነበር። ነቢያትም ሁሉ እግዚአብሔር በንጉሡ እጅ አሳልፎ ይሰጣታልና ወደ ሬማት ዘገለዓድ ሂድና ተከናወን እያሉ እንዲህ ትንቢት ይናገሩ ነበር። ሚክያስንም ሊጠራ የሄደ መልእክተኛ እነሆ ነቢያት ሁሉ በአንድ አፍ ሆነው ለንጉሡ መልካምን ይናገራሉ፣ ቃልህም እንደ ቃላቸው እንዲሆን መልካም እንድትናገር እለምንሃለሁ አለው። ሚክያስ ግን ሕያው እግዚአብሔርን እግዚአብሔር የሚነግረኝን እርሱን እናገራለሁ አለ። ወደ ንጉሡም በመጣ ጊዜ ንጉሡ ሚክያስ ሆይ ወደ ሬማት ዘገለዓድ ለሰልፍ እንሂድን ወይስ እንቅር አለው። እርሱም ውጣና ተከናወን፣ እግዚአብሔርም በንጉሡ እጅ አሳልፎ ይሰጣታል ብሎ መለሰለት። ንጉሡም በድጋሜ ከእውነት በቀር በእግዚአብሔር ስም እንዳትነግረኝ ስንት ጊዜ አምልሃለሁ አለው። ሚክያስም እስራኤል ሁሉ ጠባቂ እንደሌላቸው በጎች በተራሮች ላይ ተበትነው አየሁ፣ እግዚአብሔርም ለእነዚህ ጌታ የላቸውም፣ እያንዳንዱም በሰላም ወደ ቤቱ ይመለስ አለ ብሎ ተናገረ። የእስራኤልም ንጉሥ ኢዮሳፍጥን ክፉ እንጂ መልካም እንደማይናገርልኝ አላልኩህምን አለው። ነቢዩ ሚክያስ ንጉሡ እንደሚሸነፍና እንደሚሞት በድፍረት ተናገረ። በዚህ ጊዜ የሐሰተኛ ነቢያት አለቃ የሆነው ሴዴቅያስ መጥቶ ሚክያስን ፊቱን በጥፊ መታው። ንጉሡም ይህንን ሰው ወደ እስር ቤት መልሱት፣ የመከራ እንጀራና ውሃ መግቡት ብሎ አዘዘ። ሚክያስ ወደ እስር ቤት ሲወሰድ በደህና ብትመለስ እግዚአብሔር በእኔ የተናገረ አይደለም አለ። በመጨረሻም ነቢዩ ሚክያስ እንደተናገረው ንጉሡ አክዓብ በዛው ጦርነት ላይ ሞተ። ዛሬ በዙሪያችን ብዙ ሰዎች እውነትን ሲቀይሩ፣ ጥቅምን ፍለጋ ሲዋሹ ልናይ እንችላለን። ብቻዬን ከሆንኩ እንዴት እውነትን እናገራለሁ ብላችሁም ታስቡ ይሆናል። ነገር ግን ከእውነት ጋር የቆመ አንድ ሰው ከሺህ ውሸታሞች በላይ ኃይል አለው። ሚክያስም ለእውነት ዋጋ መክፈልንና እግዚአብሔር የተናገረንን ያንን ብቻ መናገር እንዳለብን ያስታውሰናል። የአንዲትን ሴት ነቢይ ታሪክ አሁንም ከነገሥት መጽሐፍ እንመልከት። ነገር ግን ከሁለተኛ ነገሥት ምዕራፍ 22። ንጉሥ ኢዮስያስ መንገሥ በጀመረ ጊዜ የ8 ዓመት ልጅ ነበር። እርሱም በእግዚአብሔር ፊት ቅን ነገርን አደረገ። ንጉሡ ኢዮስያስ 18 ዓመት ከሆነው በኋላ የእግዚአብሔርን ቤት ማስጠገን ጀመረ። በቤተ መቅደስ ውስጥም የሕጉ መጽሐፍ ተገኘ። ንጉሡም የሕጉን መጽሐፍ ቃል በሰማ ጊዜ ልብሱን ቀደደ። ንጉሡም አባቶቻችን በእርሷ የተጻፈውን ሁሉ ይሰሩ ዘንድ የዚህችን መጽሐፍ ቃል ስላልሰሙ በላያችን የነደደ የእግዚአብሔር ቁጣ እጅግ ነውና ሄዳችሁ ስለ እኔና ስለ ሕዝቡ ስለ ይሁዳም ሁሉ የዚህችን የተገኘችውን መጽሐፍ ቃል እግዚአብሔርን ጠይቁ ብሎ አዘዛቸው። በዚያን ዘመን እንደ ኤርምያስና ሶፎንያስ ያሉ ታላላቅ ነቢያት ነበሩ። ነገር ግን የንጉሡ ልዑካን ሄደው የእግዚአብሔርን ድምፅ የሰሙት
ከአንዲት ሴት ነበር። የዛችም ሴት ስም ሕልዳና ይባላል። ሕልዳና በኢየሩሳሌም በሁለተኛው ክፍል ትኖር ነበር። ንጉሡ ወደ እሷ የላከው በእርሷ ላይ ያለውን ድፍረትና እውነተኛ የእግዚአብሔር መንፈስ ስላወቀ ነበር። ሕልዳናም ያለምንም ፍርሃት የእግዚአብሔርን ቃል ለንጉሡ ነገረች። ንጉሡም በእርሷ ቃል ተመርቶ ታላቅ ንስሐ በምድሪቱ ላይ አወጀ። እግዚአብሔር የጾታ ወይም የዝነኝነት ልዩነት አያደርግም። ዛሬም ቢሆን እግዚአብሔር በቤታቸው ውስጥ ሆነው ለምድሪቱ የሚጸልዩ የእግዚአብሔርን ምስጢር የሚያውቁ ድብቅ ሕልዳናዎች አሉት። አሁን ደግሞ ወደ ትንቢተ ኤርምያስ ምዕራፍ 38 እንሂድ። ይህ ጊዜ በእስራኤል ታሪክ እጅግ አስቸጋሪ ጊዜ ነው። ነቢዩ ኤርምያስ የእግዚአብሔርን ቃል በመናገሩ ምክንያት በባለሥልጣናት ተከሶ ጭቃ ባለበት ጥልቅ ጉድጓድ ውስጥ እንዲጣል ተደረገ። ዓላማቸው በዛው በረሃብና በጭቃ እንዲሞት ነበር። በዛ በጨለማ ጉድጓድ ውስጥ ኤርምያስ ብቻውን ነበር። በዚህ ጊዜ አንድ ሰው ብቅ አለ። ስሙ አቤሜሌክ ይባላል። እርሱ በንጉሡ ቤት የሚያገለግል ኢትዮጵያዊ ነበር። አቤሜሌክ ባዕድ ሀገር ላይ ቢሆንም የእግዚአብሔር ነቢይ በግፍ ሲሞት ዝም ብሎ ማየት አልቻለም። ሕይወቱን አደጋ ላይ ጥሎ ወደ ንጉሡ ሄደ፣ ተሟገተ። ንጉሡም ፈቀደለት። አቤሜሌክም ከእርሱ ጋር ሰዎችን ይዞ ሄደ። ከቤተ መዛግብቱም በታች ወደ ነበረው ወደ ንጉሥ ቤት ገባ። ከዚያም አሮጌ ጨርቅና እላቂ ልብስ ወሰደ። ወደ ኤርምያስም ወደ ጉድጓድ ውስጥ በገመድ አወረደው። ኢትዮጵያዊውም አቤሜሌክ ኤርምያስን ይህን አሮጌ ጨርቅና እላቂውን ልብስ በብብትህ ከገመዱ በታች አድርግ አለው። ኤርምያስም እንዲሁ አደረገ። ኤርምያስንም በገመዱ ጎተቱት፣ ከጉድጓዱም አወጡት። ኢትዮጵያዊው አቤሜሌክ በብዙ ጥንቃቄና ፍቅር ነቢዩን ከሞት አወጣው። በባዕድ ምድር ብትሆን ወይም በቤተሰብ ውስጥ እንደ ባዕድ ብትቆጠር እግዚአብሔር አንተን ተጠቅሞ ታላላቅ ሰዎችን ሊያድን ይችላል። ለአቤሜሌክ እግዚአብሔር የሰጠው ቃል እንዲህ የሚል ነበር፣ እነሆ ለበጎነት ሳይሆን ለክፋት ቃሌን በዚህች ከተማ ላይ አመጣለሁ፣ በዚያም ቀን በፊትህ ይፈጸማል። በዚያ ቀን አድንሃለሁ ይላል እግዚአብሔር። በምትፈራቸው ሰዎች እጅ አልሰጥህም፣ ፈጽሜ አድንሃለሁ። ነፍስህም እንደ ምርኮ ትሆንልሃለች እንጂ በሰይፍ አትወድቅም። በእኔ ታምናሃልና ይላል እግዚአብሔር። በመጨረሻም ወደ አዲስ ኪዳን እንሻገር። የሐዋርያት ሥራ ምዕራፍ 9። በኢዮጴ ከተማ የምትኖር ጣቢታ የምትባል አንዲት ሴት ነበረች። መጽሐፍ ቅዱስ እርሷ መልካም ነገር የሞላባት ምጽዋትም የምታደርግ ነበረች በማለት ይገልጻታል። ጣቢታ ትልቅ ሰባኪ አይደለችም። መድረክ ላይ ቆማ ስትናገርም አናያትም። ነገር ግን የእርሷ ስብከት መርፌና ክር ነበር። ጣቢታ ድሆችንና መበለቶችን ትሰበስብና ልብስ ትሰፋላቸው ነበር። ታዲያ ጣቢታ ስትሞት የሆነው ነገር እጅግ ልብ የሚነካ ነው። መበለቶቹ ተሰብስበው አለቀሱ። ሐዋርያው ጴጥሮስ ሲመጣ ሴቶቹ እያለቀሱ ያሳዩት የነበረው ጣቢታ የሰፋችላቸውን ቀሚስና ልብስ ነበር። ያ ልብስ ምስክርነቷ ነበር። ይህች ሴት መሞት የለባትም ብለው በሥራዋ ተማጸኑ። ጴጥሮስም ጸለየላትና ከሞት ተነሳች። ክርስትና በመናገር ብቻ አይደለም። አንዳንዴ ትልቁ ስብከት ለሰው ልጅ የምታደርገው በጎነት ነው። ያንተ ትንሽ ችሎታ ምግብ ማብሰል፣ ልብስ መስፋት፣ የታመመ መጠየቅ በእግዚአብሔር ፊት ትልቅ ዋጋ አለው። ሰዎች አንተ በሌለህበት ሰዓት ስለ አንተ ምን ይላሉ? ጣቢታ ስራዋ ተሟጋች ሆኖ ከሞት አስነሳት። በዛሬው ቪዲዮ ብዙ እንደተማራችሁ ደግሞም እንደተባረካችሁበት ሙሉ እምነት አለኝ። ሐሳብና አስተያየቶን በኮመንት መስጫ ቦታ ላይ መጻፉን አይርሱ።
በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ